የኢትዮጵያ ልጆች እንጠይቅ። ማነው ጎበዝ? ክፍል 68 ጥያቄ ቁጥር 1 የየሃ ቤተ መቅደስ በየትኛው የኢትዮጵያ ጥንታዊ ስልጣኔ ዘመን እንደተገነባ ይታመናል? ሀ በአክሱም ስልጣኔ፣ ለ በዛግዌ ስልጣኔ፣ ሐመሩሃ በዳማት ስልጣኔ፣ መ በጎንደር ስልጣኔ። መልሱ ሐመሩሃ በዳማት ስልጣኔ። ጥያቄ ቁጥር 2 በኢትዮጵያ ውስጥ ብቻ የሚገኘው ኒያላ በመባል የሚታወቀው ብርቅዬ እንስሳ የት ይገኛል? ሀ ሰሜን ተራሮች፣ ለ ባሌ ተራሮች፣ ሐመሩሃ ጋምቤላ ፓርክ፣ መ አዋሽ ፓርክ። መልሱ ለባሌ ተራሮች። ጥያቄ ቁጥር 3 የጣና ሐይቅ ደሴቶች በብዛት የሚታወቁት በምንድን ነው? ሀ በዓሣ ምርት፣ ለ በጥንታውያን ገዳማት፣ ሐመሩሃ በቱሪስት ሆቴሎች፣ መ በግብርና። መልሱ ለ በጥንታውያን ገዳማት። ጥያቄ ቁጥር 4 ኪጋሊ የየትኛው ሀገር ዋና ከተማ ናት? ሀ ብሩንዲ፣ ለ ኡጋንዳ፣ ሐመሩሃ ሩዋንዳ፣ መ ኮንጎ። መልሱ ሐመሩሃ ሩዋንዳ። ጥያቄ ቁጥር 5 አፍሪካ በቆዳ ስፋት ከዓለም ስንተኛ ናት? ሀ አንደኛ፣ ለ ሁለተኛ፣ ሐመሩሃ ሦስተኛ፣ መ አራተኛ። መልሱ ለሁለተኛ። ጥያቄ ቁጥር 6 አፍሪካን ከአውሮፓ የሚለያት ባህር የቱ ነው? ሀ ቀይ ባህር፣ ለ ሜዲትራኒያን ባህር፣ ሐመሩሃ ካስፒያን ባህር፣ መ ጥቁር ባህር። መልሱ ለሜዲትራኒያን ባህር። ጥያቄ ቁጥር 7 በደቡብ አሜሪካ የሚገኘውና በስፋቱ ቀዳሚ ሆነው ደን የቱ ነው? ሀ ኮንጎ ደን፣ ለ አማዞን ደን፣ ሐመሩሃ ቦሪያል ደን፣ መ ታይጋ። መልሱ ለአማዞን ደን። ጥያቄ ቁጥር 8 የአባይ ወንዝ መዳረሻው የት ባህር ነው? ሀ ሜዲትራኒያን ባህር፣ ለ ቀይ ባህር፣ ሐመሩሃ ህንድ ውቅያኖስ፣ መ ጥቁር ባህር።
መልሱ ሀ ሜዲትራኒያን ባህር። ጥያቄ ቁጥር 9 ለሰው ልጆች አስፈላጊ የሆነ ኦክሲጅን የሚያመርቱት የትኞቹ ናቸው? ሀ እንስሳት፣ ለ እጽዋት፣ ሐመሩሃ ድንጋዮች፣ መ ደመናዎች። መልሱ ለ እጽዋት። ጥያቄ ቁጥር 10 በሰውነታችን ውስጥ ኦክሲጅን የሚያጓጉዘው የደም ክፍል የቱ ነው? ሀ ነጭ የደም ሴል፣ ለ ቀይ የደም ሴል፣ ሐመሩሃ ፕላቴሌትስ፣ መ ፕላዝማ። መልሱ ለ ቀይ የደም ሴል። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!